በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰዎች ራሳቸውን ለምን ያጠፋሉ? ክፍል 2። በዚህ ውስጥ የዋናው ተዋናይ ሰይጣን እንደሆነ እናውቃለን። ነገር ግን ራስን በማጥፋት ከችግር መውጣት እንደማይቻል እንደውም ወደ ዘላለም ጥፋት እሳቱ ማይጠፋበት ትሉ ማንቀላፋበት ገሃነም የመግባት ሂደት እንደሆነ ሰይጣን በጆሮአችን በአእምሮአችን ትገላገያለሽ፣ ታርፋለህ፣ እፎይ ትላለህ እንደሚለን አለመሆኑን ማወቅ የምንችልበት ትምህርት ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ቆይታችኋል? በዚህ ጉዳይ የምትፈተኑ ሌላም ጉዳይ የምክር አገልግሎት የምትፈልጉ ካላችሁ ስልክ ቁጥር ያለ ደውሉልኝ። በዚህ በእግዚአብሔር ጸጋ ራሳቸውን ያጠፉ የነበሩ ሰዎች ከዚህ ህይወት እንዲወጡ እግዚአብሔር ሰርቷል። እግዚአብሔር ይችላልና ደውሉልኝ። ብዙ ሰዎችን ልናግዝ ልንረዳ የሚገባበት አገልግሎት እግዚአብሔር አስጀምሮናልና አገልግሎቱን ለማገዝ በተሰጡት ባንክ አካውንቶች ለእግዚአብሔር ክብር በፍጹም ደስታ በመስጠት አገልግሎቱን እንድታገዙ አበረታታችኋለሁ። በእግዚአብሔር ፍቅር ጠይቃችኋለሁ። ባለፈው ምክንያቶቹ ምንድናቸው ብለን አንስተን ነበር። የመጀመሪያው ዋናው አጋንንታዊ አምልኮ በቤተሰብ ውስጥ ያለ አምልኮ ነው ብለናል። ዛሬ ደግሞ ሌላውስ ምንድነው? በሁሉም ነገር ውስጥ ዋናው ተዋናይ ሰይጣን ነው። ጭልም ያደርገዋል። ሁሉም ነገር ጭልም ያደርገውና መፍትሄ ስትሉ ራስን ማጥፋት፣ መፍትሄ ስትይ ራስን ብትገላገይ ነው የሚለው። መገላገያ የለም። እንደውም ከሞት በኋላ ያለው ህይወት ማብቂያ የለው ዘላለማዊ ነገር ነው። ይሄ መታወቅ አለበት እና በህይወት ዲስሉዥን እንደሆነ በህይወት ግራ መጋባት፣ የህይወትን ገጽታ አለመረዳት፣ በቃ እንደው እኛ በአእምሮአችን የሳልነው ህይወት እንደው በቃ ልክ ፊልም ላይ እንደምናየው በቃ እንደው ኖሩና ምናምን ተዋደዱና እንደዚህ ችግር የሌለበት ይመስላል። ህይወት ተግዳሮት አለ። በዓለም ሳላችሁ መከራ አለባችሁ ተብለናል እና ለህይወት የሳልነው ስዕልና የገጠመን ነገር አልገናኝ ሲል የማይሳካልን ይመስለናል። እንዴ ወዳጄ ስንት ዘመን ያልተሳካልን፣ ጥቂት ያልተስተካከሉ ገጾች ተበላሽተው ይሆናል። ቀጣው ግን የሚቀረው ብዙ ገጽ አለ። ከዛ በላይ ደግሞ ዘላለም ይጠብቃል። በክርስቶስ የዘላለም የተሰጠ እግዚአብሔር ቤት አዘጋጅቶ የሚጠብቅ አምላክ አለ። ይሄ ነው እና ብዙ ጊዜ የድራማና የፊልም ህይወት እናፍቃለን። ያታልላል። ይሄ መረዳት አለብን። የማህበራዊ ሚዲያ ተጽዕኖ ይሄ በጣም ከባድ ነው። ማህበራዊ ሚዲያ ላይ ያለ ችግር በተለይ እንደው ማህበራዊ ሚዲያ የሰውን ማንነት እየገለጠ ነው። ምክንያቱም መድረክ ማንም ሰው ማይክ የሚያገኝበት መድረክ የሚያገኝበት ሰሚ የሚያገኝበት ሰሚው ሳይፈልግም እንዲሰማ የሚደረግበት ስለሆነ ምን አይነት የተበላሸ ነገር ነው ማህበራዊ ሚዲያ ላይ የሚታየው? የዘቀጠ የሰውን ማንነት የምናይበት ነው። ይሄ አለ። በሞት ረፍት አለ ተብሎ ይሰበካል። ፊልሞች ላይ በሞት በቃ ፎይ የማለት ህይወት ያሳያል። አስታውሳለሁ ከ25 ዓመት ነው 30 ዓመት በፊት በጣም ከፍ ባለ ህይወት ይኖር የነበረ ልጅ የ13 ዓመት ልጅ ፊልም አይቶ ሲጨርስ ፊልሙ ላይ እንዳየው በሸሚዙ ራሱ ሰጥቷል። ማህበራዊ ሚዲያ ላይ ያለ ተጽዕኖ አለ። አጋንንታዊ አሰራር አለ። መታወቅ አለበት። በምንም መንገድ የምናየው የምንሰማው ነገር የመንፈስ የኃይል ቅብብሎሽ አለ። ዝሙት ፈጽመህ ማስተር ቤት አድርገህ ፊልም አይተህ ደስ አለኝ ብለህ መጨረሻ ላይ ግን ኃይልህ ሙጥጥ ብሎ ድርቅ ስትል ምን ሆኖ ነው? ኃይል ወጥቷል ማለት ነው። ደግሞ መንፈሳዊ ነገር ስትማር፣ መዝሙር ስታዳምጥ፣ ስብከት ስታዳምጥ፣ ቤተክርስቲያን ስትሄድ ኢቭን ከዛ ሁሉ ደግሞ ገንቢ በሆነ ህይወት ላይ ትምህርት ስትማር፣ ስራ ስትሰራ ደግሞ ኃይልህ ጨምሮ ታገኘዋል። ምንድነው ስንል የኃይል ቅብብሎሽ አለ እና የማህበራዊ ሚዲያ ተጽዕኖ በጣም ከባድ ስለሆነ ጥንቃቄ ይደረጋል። ቅርብ ጊዜ ያየናት ልጅ የለችም በማህበራዊ ሚዲያ ላይ አይደለም እንዴ ስለ ሰውነቷ አቋም ስለነገሯት ልጅቷ ራሷን ያጠፋችው? አያችሁ? በቃ ልቅ ነው። ሰው በቃ የሰው ክፋት የምናይበት ሆኗል። ማህበራዊ ሚዲያ የመረጃ ምንጫችን አይደል እንዴ?
መንፈሳዊ ሰው እንኳን ነው ከፌስቡክ ነው ምክር የሚጠይቀው። ኃጢአቱ የሚናዘዘው መረጃ ሚዲያ ላይ ነው። እና የመሰለውን ስለ ትዳር ማያሰብ ስለ ትዳር ይመክረናል። ቤቱን ያፈረሰ ትዳርን ማታቅ ሴት ስለ ትዳር ካልመከርኳችሁ ብላ ትገኛለች። የማህበራዊ ሚዲያ በአግባብ ባለመያዙ በጣም አሳሳቢ ነው። አሳሳቢ ነው። ንቁ። የሰው የዘቀጠ ማንነት እያየንበት ነው። አልፎም ደግሞ ነፍስ አይተናናለም ራሴን ላጠፋ ነው ብሎ ገመድ ይዘው ጌታ ያውቃል። ስለዚህ ማህበራዊ ሚዲያም ራሱን የቻለ አለ። የሰዎች ንግግር አንዳንድ ሰው የሚናገር አይታችኋል። ሞት ያስመኛል። ሚዲያ ላይ የማህበራዊ ሚዲያ ላይ ቆየኝ የአካል ጉዳት ያለባቸው በተለያየ ፈተና ውስጥ የሚያልፉትን ትልቅ ቻሌንጅ የሚተጋጭፈጡ ያሉትን ልጆች ሰዎች ላይ የሚሰጠው ኮመንት ራሱ ስጋ ለበስ ዲያብሎስ ካልሆነ በቀር ሰው ይለዋል ብላችሁ አታስቡ። ያ አጋንንት ታስ ቃሉ ራሱ እንዴት እንደመጣላቸው ነው ማስበው። አጋንንት ነው በቃ ያን ይሰማና በቃ ከሌ የሚናገረው አልሰማችሁም? ከሌ የሚናገረው ገመድ ያስባል ይላል። እንዲህ አይነት ነገር አለ። ሰው ትንሽ ጥፋት ከተገኘበት እንኳን አግንነው በቃ አጉነው እንዲህ አይነት አለ ሚዲያ ላይ በቃ ልሙት በሞት ይሻለኛል። በሰው ሞት ምን እንጠቀማለን? አፈር ሆነን አንበላም። ሲኦል በመግባቱ እኛ ትርፍ አናገኝ። ይሄ በጣም ጥንቃቄ የሚደረግበት ነው። ንግግር ከባድ ነው። እንደገና ደግሞ ተስፋ ሲጨልም ቢትዊን ኤ ሮክ ኤንድ ኤ ሃርድ ፕሌስ የሚል መጽሐፍ የተጻፈበት ወይ ደግሞ 127 ሰዓታት የሚል ፊልም ታሪኩን እንጂ መጽሐፉንም አላነበብኩም ፊልሙን ማራየው ባጭሩ ግን የተረዳው 5 ቀን አሮን ራስተን የሚባል ሰው ክሊፍ ውስጥ እንትን የታሪክ መታቁ ሰዎች ትኖራላችሁ እጁ ተቀርቅሮ እጁ ላይ ባለች ትንሽ ሴንቲ እጁን እየቆራረጠ በጣም ሰው እንደወጣ ተጽፎ እናገኛለን። አያችሁ ለመኖር ያለው ቁርጠኝነት እኮ ነው። ስለዚህ ለምን ተስፋ የሚጨልምብህ እኖራለሁ በል እቀጥላለሁ በል ይሄ አለ የፈተናዎች መደራረብ በቃ አንዱ ሳልፎ አንዱ ሳልፎ አንዱ ሰይጣን የሚፈልገው በቃ ፎይ ብልት ምን ሞት ይላል። ሰይጣን በዚህ እሱ ነው በንጉሱ ዘመን በንጉስ ኃይለ ሥላሴ ዘመን አንዲት አሁን ትልቅ ሴት ናቸው የመሰከሩልኝ በቃ በወጣትነት አንድ ባለስልጣን በቃ ካላገባዋት ብሎ ቁምስቅልን ያሳይ ነበር። በዛ ዘመን ላግባት ማለት በሚስት ላይ መደረብ ነው እና አልፈልግም ብዬ ስል በቃ ሰፈር እየተቀየረ እስኪደርስበት ድረስ ትንሽ አርፋለሁ አለች አሉ ያው በዛ ጊዜ አለች። ከዛ በቃ መረረኛ ከዛ ራሴን ባጠፋ ሰው የሚል ሐሳብ መጣ። ጠባቂ ያለ ሰው ይጠብቀኛል። አንድ ቀን አክስቴ ዞር ስትል በመስኮቱ እንዲሁ ወደ ውጪ ሳይ የማልፍበትን ነገር ሰይጣን አመጣው። ከዛ እንዲህ ስል በመስኮቱ የወፎች ፉጨት ዝማሬ የወንዝ ጥርት ኩልል ያለ ውሃ ልምላሜው እጅግ የሚያምር መስክ ታየኛል። በቃ ራስሽ ምታጠፊኮ እዚህ ነው የምትገቢው የሚል ሐሳብ መጣብኛል። እንዲህ ነው ወፎች ዜማ ያለበት የሚያምር ፏፏቴ ያለበት አው በቃ ብያሉ ገመድ ስቤ ልክ ልገባ ስል አክስቴ መጣች። በስመ አብ ወወልድ ወመንፈስ ቅዱስ በመድኃኒዓለም ስም ስትል አይኔ ሲገለጥ ደረቅ ሜዳ ነው። ይሄ እውነተኛ ታሪክ አያችሁ። እርፍ ትላለህ እንዴት ትገባለህ ብሎ ያሳየናል። የሚከተለው ጽሑፍ ነው ሊያልፍ አይደለም። ሚዲያ ላይ ሰምቻለሁ አንዲት ወጣት በችግር ምክንያት የልጇ አባት ራሱ እንዳጠፋ ዛሬ እሷ ከፍተኛ ኑሮ ደረጃ ላይ ደርሳለች። ምን አለ ቢታገስ ይሄን ቢያየው አለች። ብትታገሱ ነገር ሲጨልም ይበራል ብላችሁ እግዚአብሔርን ብትታመኑ ተስፋ ሲጨልም ነገር ሲበላሽ ራስን ማጥፋት መፍትሄ አይደለም። ሌላው ደግሞ እግዚአብሔር ምሕረት አለመርዳት ነው። መጽሐፍ ቅዱስ ላይ ይሁዳና የጴጥሮስን ታሪክ እንመለከታለን። ይሁዳ
ኢየሱስ ሸጠ። ከዛ በኋላ እግዚአብሔር ያደረገልኝን ረስቼ እንዲህ ንጹህ ሰው ሰቀልኩ ማነው አሳልፌ ሰጠሁ ብሎ መፍትሄ ሲል ገመድ ራሱን ሰቀለ። ጴጥሮስ ግን ከይሁዳ የበለጠ ጥፋተኛ እሱ ነበር። ግን የጌታን ምሕረት አይቶ ስቅስቅ ብሎ በማልቀስ ተመለሰ። ምንም አይነት ኃጢአት ይኖራችሁ ልክ ነው እያልኩ አይደለም። እፍረት ሊሆን ይችላል፣ ማህበረሰቡን የማየት ችግር ሊሆን ይችላል። ግን ነፍሳችሁን አታችሁ ገሃነም ከምትቃጠሉ በእግዚአብሔር ምሕረት ተሸፍናችሁ ወደ እግዚአብሔር ቅረቡ። ጉዳትን መቋቋም አለመቻል ነው የሚለው። የተለያየ ጉዳት የደረሰባቸው መደፈር ምናምን የደረሰባቸው ሰዎች ቅርብ ጊዜ ኢራቅ ውስጥ ነው መሰለኝ በሚዲያ ሰምቻለሁ። አንድ የ14 ዓመት ልጅ ወንድ ነው፣ 2 ሰዎች ደፍረውታል። እግዚአብሔር ይገስጽ። ግብረ ሰዶም ፈጸሙበት። ቪዲዮ ሙሉ እየቀረጹ ገንዘብ አምጡ እያሉ ያስጨንቁት ነበር። ልጁ ራሱን አጠፋ። ለምን? አዎ በኤፒስተን ኬዝ ኤፒስተን የሚባል አሜሪካዊው የሴክስ ኦፌንደር ህጻናትን ለሴክስ እንትን የሚለው ሰው ሞቷል። እሱ ራሱን አጥፍቶ በሱ ኬዝ ማን ነበር? ቨርጂኒያ ጉፍሪ የምትባል በ17 ዓመቷ ነው የሰጠች። ታሪኩን እናውቀዋለን የሰማን። በ41 ዓመቷ ግን አግብታ ወልዳ ልጆች ይዛ ራሷን አጠፋች። ጉዳት ለመቋቋም አለመቻል። ለምን የጎዱን እየኖሩ ለምን እኛ እንሞታለን አትሉም እንዴ? የጎዱን እየኖሩ ህይወታችን ያበላሹ እየኖሩ እኛ ለምን ተሞርተን እንደገና በስጋችን ወደ ሲኦል ለምን እንገባለን? ለምን አትሉ? እግዚአብሔር ይርዳችሁ። አዎ ለሰዎች መንገር፣ ለህግ ማሳወቅ። አዎ ጥቂት እኩይ ተግባር የሚፈጽሙ ሰዎች ቢኖሩ ለሰው ጥቃት የሚቆሙ ደግሞ አሉ። ማህበረሰቡ ይጠላል ሆነን ሊሰማን አይገባም እና ይሄ ያስፈልጋል። ስለዚህ ለሰው ጥቃታችሁን ጉዳታችሁን ተናገሩ። ሌላው እኔም ገጥሞኛል። አንድ ወንድም በዚህ ጉዳይ ዘመድ አይፈልገኝም፣ ሰው አይፈልገኝም፣ ብዙ ዘመድ አለኝ ግን የሚፈልገኝ የለም። ሰው ማይፈልገን ሰው ያጣን ሲመስል የኛ መኖር ግድ የማይላቸው ብንኖር ባንኖር ትዝ የማይላቸው ስንሰበሰብ ብቻ አለሽ የሚሉ እንዴ እግዚአብሔር ይፈልጋል። በቃ ፈላጊ ያለ እግዚአብሔር ከሰማይ ከዙፋኑ ዝቅ ብሎ ሰው ሆኖ የመጣና ያዳነ ዋጋ የከፈልልህ ይፈልጋል። እግዚአብሔር ይፈልገኛል። ደግሞም ዋጋ የተከፈልልህ አይደለም። ደግሞም ተፈላጊነት ግን በመሞት አይደለም፣ በመኖርና በመለወጥ ተፈላጊ መሆን ይችላል። ዮሴፍን ወንድሞቹ እስቲ እናያለን ህልሙ ሲፈጸም ብለው እንዲሞት አሳልፈው ሸጠውታል። የግብፅ ሀገር ጠቅላይ ሚኒስትር ሆኖ ተፈላጊ ሆኖ ተገኘ። ስለዚህ የሚፈልገኝ የለም ትላለህ ያለሽ፣ እግዚአብሔር ይፈልግሻል፣ እግዚአብሔር ይፈልጋል። የባዕድ አምልኮ ተከታይነት ነው። ያው ባዕድ አምልኮት መከተል ከባዕድ አምልኮ ጋር ያለ ነገር በፍጹም ንስሐና ወደ ክርስቶስ በመቅረብ ካልተስተካከለ በቀር አደጋ ነው። ሰይጣን ውቃቢና ውቃቤት ነው ብዙ ልምምድ ያለው። ክብር ለእግዚአብሔር ይሁን። አገልግሎት አልሞት ሲሉት በሆነ መንገድ ፈረሱንም ፈረስ ይለዋል እግዚአብሔር ገሰውና ብር ነው ይጠፋል። የት እንደሚገባ አይታወቅም። ምን ይባላል? አካባቢው ስላልተመቸው አካባቢ ቀየረ ይባላል። ሰዎች የት እንደገባ አይታወቁም። ወስዶ ያጠፋቸው። መናፍስት ቤት እያገለገሉ እየካደሙት ራሳቸውን እንዲያጠፉ ያደረጋቸው ሰዎች አውቃለሁ። አጋንንት። ስለዚህ አጋንንታዊ የባዕድ አምልኮ ተከታይነት ካለ በንስሐ መውጣት ነው። መጥፎ ልምምዶች አሁን በዚህ በማስተርቤሽን ወይም ግለ ወሲብ ሳማከር የብዙዎቹ ጥያቄ ተደጋግሜ ሞክሬያለሁ የሚሉ አሉ። መጨረሻ የሚታይ ራሴን ከመጥላት የተነሳ ራሴን የማጥፋት መንፈስ ይመጣብኛል ይላል። ሆሞሴክሹዋልስ አሁን በጥናትም የሚነሳ ነው። ከፍተኛ ሲዩሳይድ ራስን ማጥፋት ያላቸው ሆሞሴክሹዋልስ ናቸው። ግብረ ሰዶማውያን፣ ወንድ ከወንድ ሴት ከሴት ጋር ያለውን የረከሰ ነገር የሚፈጽሙ በጣም የወረደና የኃጢአት ጫፍ ስለሆነ የወረደ ማንነት ስለሆነ
ህሊና በጣም መቋቋም ስለማይችለው መጨረሻ ላይ ራሳቸውን የሚያጠፉት እና መጥፎ ልምምዶች ውስጥ ይገባል። ማስተርቤሽን፣ የተለያየ ነገር። አንድ ሰው መስክሮልኛል። በቃ በጫት ጀመርኩ፣ ሲጃራ፣ መጠጥ፣ ሐሺሽ ውስጥ ገባው፣ ምንም መፍትሄ ሳጣ ተደጋግሜ ራሴን ላጠፋ ስል ሰው ነው ያስጣለኛል። እና መጥፎ ልምዶች ይሆናቸው ቸል እንዳንል፣ ኪሳራን በመፍራት በማጣት የሚገኝን የመጣን ውርደት መፍራት፣ በቁማር ተለይ ቁማር። አንድ ጊዜ አስታውሳለሁ ፌስቡክ ላይ አንድ ሰው ፖስት አድርጎ ይኸው ከቀብር ነው መጣው ወንድሜ ጓደኛዬ 450 ሺህ ብር በቁማር ተበላ። በቃ ራሱን መቋቋም አቅቶት ራሱን አጠፋ። በቃ ውርደት ነው። በቃ ዘኮና ትታሰራለህ። ነጠላን ጥፋ ብትለው ምን ይሻላል? ለቀብር የሚወጣው ገንዘብ እኮ የከሰርከውን ይሸፍናል። ለምን ትሞታለህ? ለምን ገሃነም ትገባለህ? የስ ቁማር ልክ ነው። የብዙ ቤተሰብ አጥፍቷል። የብዙ ትዳር አጥፍቷል። አገኛለሁ በሚል ሰበብ ነው። ግን ራስን ማጥፋት ግን መፍትሄ አይደለም። ቤተሰብን ሰብሮ የራስን የህይወት ሩጫ አሳጥሮ ሲኦል መግባት ነው። አንዳንዴ ደግሞ ሰዎች ይበድሉንና የበደሉን በደል ከፍተኛ ስለሆነ ለበቀል እንነሳለን። ተበቅዬ ራሴን አጠፋለሁ የሚሉ ሰዎች አሉ። እንዲህ አጋጥማኛለች አንዲት ወጣት። እኔ በግሌ በትምህርት እግዚአብሔር ይመስገን በትምህርቱ ቲክቶክ ላይ ባገኘችው ትምህርት እንደተመለሰ የበደሉኝን ተበቅዬ ራሴን ለማጥፋት ስዘጋጅ አለችኝ። ያንተን ትምህርት ቲክቶክ ላይ ራስን ስለማጥፋት ያን ትምህርት በሌሊት አየሁት። እግዚአብሔር ሲረዳ ነገሯ ተቀየረ። በድለውን በቀል ለእግዚአብሔር ጥለን እኛ እንኑር እንጂ የበደሉን ሰዎች በመሻል በመለወጥ ነው የምናሳያቸው። እኛ ሞተን ቤተሰቦቻችን ተሰብረው እኛ ሲኦል ገብተን ነው ከፍተኛ ህመም ተጠቂ መሆን በፈውስ የሌለበት ህመም ወይ ደግሞ የሐኪሞች ሪፖርት ከፍተኛ ህመምን የሚያመለክት ሲሆን መቋቋም ያቃታቸው ሰዎች አሉ። አስታውሳለሁ አንድ ሁለት ሰዎች በህይወቴ ከ20 ዓመታት በፊት በቃ መቋቋም አቅቷቸው፣ አንዱ ከአእምሮ ጋር የተያዘ አንዱ ደግሞ HIV በመጣ ጊዜ የነበረ ኬዝ ነው። ሁለቱም ራሳቸውን ያጠፉት። ምን አለ ዛሬ እኮ እድሜ ማራዘሚያም ሌላም ነገር መጥቷል። መኖር ይቻላል እና ለእግዚአብሔር ደግሞ ሁሉ ይቻላል። በቃ ሕክምና ሞክራለሁ። ራስን ማጥፋት ግን ታምሜ ቤተሰቤ ተሰብሮ ሲኦል ልገባ ይሄም አለ። አንድ ነገር ወቁ፣ የእናንተ መኖር የሚያስፈልገው ሰው እንዳለ ወቁ። አንደኛ ያው ንስሐ ያስፈልገዋል። ካሰብን በተለይ ተደጋጋሚ ራስን የማጥፋት ሙከራ ያላችሁ ሰዎች አማካሪ ያስፈልጋችኋል። እሱ አደገኛ ነው። ዝም አይልም ሰይጣን። ግን አንድ ነገር ወቁ፣ ያንተ መኖር ያንቺ መኖር የሚያስፈልገው ሰው አለ። ስልክ ሲጠራ እንኳን መስማት የሚፈልግ ሰው አለ። አንተን የሚፈልግ ቆመሽ ስትሄጂ ማየት የሚፈልግ ቤተሰብ አለ። ይሄን አስቡ። በካናዳ ውስጥ ነው መሰለኝ አንድ እዛ ሀገር የኖረው ወዳጄ ሲነግረኝ ራስን የማጥፋት መንፈስ ለማስቆም መንግስት ከተጠቀመበትና ውጤታማ የሆነበት መንገድ ምንድነው? አፍሪካ ውስጥ ድሆችን ስፖንሰር እንዲያደርጉ አደረጓቸው። ሲያደርጓቸው ከዛ በኋላ ራሱ ሊያጠፋ ይልና እኔ ብሞት እዛ አፍሪካ ውስጥ ያለ ድሃ የሚበላ ያጣ ምን ይሆናል በሚል የራስን የማጥፋት ሬቱ እንደቀነሰ አያችሁ። ሌላ ሰው መኖር ህይወት ነው። እናንተ ግን ብትሞቱ በጸጸት በሐዘን ዘመኑ የሚበላ ጸጸት የግርሳቱ ነው የሚያቃጥለው ዘመድ ቤተሰብ አላችሁ። በመኖራችሁ ብቻ እንዲሁ በመኖራችሁ ብቻ ደስ የሚለው ቤተሰብ እንዳላችሁ አንድ ሰው ይኖራል። ግን ከዛ በላይ ሌላው ደስታ ለመፍጠር ሞክሩ። ሌላው ደስታ በመፍጠር ሌላው በመኖር ራሱ የመኖር ቅመም ነው። ምክንያቱም ራስን ማጥፋት ተስፋ የመቁረጥ ምልክት ስለሆነ፣ ተስፋ ደግሞ የመኖር ቅመም ነው። ሌሎች በጎ በማድረግ ግን የመኖር ቅመሙን ተስፋ ማምጣት ይቻላል።
በቅርብ ጊዜ አንድ ዩቲዩብ ላይ ይህን ትምህርት አዘጋጅ ኢንተርቪው ተደረገ። ዩቲዩብ ላይ አንድ 12 ዓመት ዲያሊሲስ የሚያደርግ ወደ 6 ጊዜ ሰርጀሪ የተሰራ ሰው በቃ መከራው በዛብኝ፣ በዛ ላይ ጣዖት አምልኮት ውስጥ ውቃቤት ውስጥ የነበረ በጣም ከባድ ፈተና ውስጥ ያለፈውና ህይወት መረረኝና ለምን ራሴን አላጠፋም ብዬ በአንዱ የአዲስ አበባ ጫፍ ሄድኩኝ። ተራራው ጫፍ ላይ ወጣው። ከዛ አዲስ አበባን ቁልቁል ሰዓት ከሞትኩኝ እኮ ይሄን ላላይ ነው ብዬ አልኩኝ። ራሴንስ በማጥፋት ምን አገኛለሁ ብዬ ጠየቅኩ። ምክንያቱም ማለት ነፍስን ለማጥፋት ትንሽ ሰከንድ ይበቃው፣ መመለስ አይቻልም። ለምንድን ነው? ከመሞት ደስ ብሎኛል መሞከር አልኳል። ደግሞዋል፣ ከመሞት መሞከር። የትኛውም አይነት ሰልፍ በህይወቴ ቢያልፍ ራስን ማጥፋት አማራጭ አላደርግም ብዬ ወረድኩኝ። ስለዚህ ህይወትን ለማጥፋት ስትሄዱ ፍራክሽን ኦፍ ሰከንድ ነው የሚሆነው፣ መመለሻ የለውም። ገመዱ ከተሳቡ በኋላ መመለሻ የለውም። ነገር ግን ብቻችንን ማውራት ያስፈልጋል ወገኖቼ። ችግሮች የሉም ማለት አይደለም፣ ነገር ግን እኛ ለችግሮቹ የምንሰጠው ምላሽ ነው። የመኖራችን ምክንያት ብናቅ ለምን ነው የምንኖረው? የፈጠረን አምላክ አለ። ለምን ተፈጠረ? የተፈጠርንበት ዓላማ ምንድን ነው? እግዚአብሔር የሰጠን መክሊት ምንድን ነው? እናስፈልጋለን በዚህ ምድር ውስጥ። ነገር ግን በራሳችን ፕሮግራም ስንያዝ ነው ነገር የሚጨልምብን። እንደው አንዳንዴ አሁን በዚህ ዓለም ኑሮ ስኬት እንደው ችግር የሚወገድ ይመስላችኋል? መክብብ ምዕራፍ 1 ቁጥር 2 እና መክብብ ምዕራፍ 2 ከ1 እስከ 11 እኮ እንደ ሰለሞን ያለ ባብ የለም አይደል? ሁሉ ከንቱ ነው ይላል። እንደውም እኛ ሀብት ብናገኝ ገንዘብ ብናገኝ ነገር የሚሳካ ይመስላችኋል? አይደለም። እንደውም ትልቁ ነገር ምንድነው? ገንዘብ ቢገኝ ነገሮች ቢሳኩ ራስ ማጥፋቱ እንደሚጨምር ነው። ምዕራባውያኑ ችግራቸው ያለ ያለ እግዚአብሔር ህይወት ዓላማ ቢስ ናት። ያለ ዓላማ ደግሞ ህይወት ትርጉም አልባ ናት። ትርጉም ያለ ህይወት ከሌለ መኖራችን ቁም ነገር ያለው አይሆንም። ስለዚህ ምን ብሏል አንድ ጸሐፊ ሲናገር የህይወት በጣም መጥፎ አጋጣሚ መሞት አይደለም፣ ያለ ዓላማ መኖር ነው አለ። ዓላማ ካላችሁ ዓላማችሁ ፑሽ ያደርጋችኋል፣ ይገፋችኋል። እግዚአብሔር ይፈልጋችኋል። እግዚአብሔር ሳትፈለግ አላመጣም ወደዚህ ዓለም። ሳትፈለጊ አላመጣሽም። አንተ የምትከውነው አንድ ክፍተት አለ። አሜሪካ ውስጥ ነው አንድ ታሪክ ሰምቻለሁ። ከእስር ቤት ያመለጠ ሰው ወንጀለኛ አንድ ሴትዮ ቤት ሰብሮ ይገባና ሴትዮዋን ደፍሯት ይሄዳል። ከዛ በኋላ አረገዘች። ከዛም ያው በመደፈር የሚረገዝ ማስወጣት ይቻላልና አማካሪዎች መጥተው ላንቺም ሳይኮሎጂ አስወጪው አላት። ምን አለቻቸው? የሰውየው ጉዳይ ስህተት ሊሆን ይችላል፣ ጽንሱ ግን ስህተት አይደለም፣ ወልደዋል አለች። ሴት ልጅ ተወለደች። አሁን ያቺ ልጅ በአሜሪካን ሀገር ውስጥ በአስራዎቹ መጀመሪያ ላይ የሚወልዱ ወጣቶችን ሴቶችን የሚያግዝ የእርዳታ ድርጅት አቋቁማለች። አንተ ስህተት አይደለም፣ አንቺ ስህተት አይደለሽ። እግዚአብሔር በዓላማ ነው ያመጣችሁ። ደግሞ ለዘላለም ክብር ተጠርተሃል። ኢየሱስ ክርስቶስ የሞተልን እኩል ይሞቱልሃል። ለጳውሎስ ለጴጥሮስ እንደሞተ የክርስቶስ ደም ለአንተም ለአንቺም እኩል ነው። ወደ ሰጠጋ ለምን ትሞታለህ? መሞት የነገሮች ማብቂያ ሳይሆን የዘላለም ጥፋት መጀመሪያ ነው። በክርስቶስ ግን ታሸንፈዋለህ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ወደ እግዚአብሔር ቅረብ። ኢየሱስ ክርስቶስ ይፈልጋል። እግዚአብሔር ይባርካችሁ። እባካችሁ ይሄ መልእክት የሚያስፈልገው ሰው አለ፣ ሼር አድርጉት፣ በብዙ ሰዎች አካፍሉ። ክብሩን እግዚአብሔር ይውሰድ። ቸር ይግጠመን።